ምናምን የለብኝም። እስቲ ባታና ኦይል እንደ ቢጫ አይነት ነገር ነው ውስጡ። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ ቀጥታ ወደ ቪዲዮዬን የምገባው እንግዲህ በተለያየ አጋጣሚ መስኪዬ አንዳንድ ነገሮችን አሳየን ብላችሁ ጠይቁኛላችሁ። ለምሳሌ ቅባቶች፣ የተለያየ በተለይ ያው ከምሰራው ቪዲዮ አንጻር የፀጉር ነክ ነገሮችን ቅባቶችን፣ ፀጉር ላይ የሚደረጉ የፀጉር ማሞቂያዎችን፣ የፀጉር መተኮሻዎችን አሳየን ትሉኛላችሁ። ዛሬ በየቲክቶኩ፣ በየዩቲዩቡ፣ በየኢንተርኔቱ በጣም ብዙ የሚወራለትን ባታና ኦይል አሳየን እስቲ መስኪዬ። ኦሪጂናሉ እንዴት ነው የምናውቀው? ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? እንዴት ነው የምንጠቀመው ብላችሁ ነበረ። ዛሬ ቪዲዮውን ይዤላችሁ መጥቻለሁ ማለት ነው። ባታና ኦይል ያው ሁለቱን ገዝቻለሁ አንድ ላይ። እኔ ከመግዛቴ በፊት ገና ደግሞ ቤን ይጠቀሙ ነበረ። እሱ ይሄ ክሪሚ የሆነው ልክ እንደ ጭቃው ነው የሚጠቀመው ማለት ነው። ስለዚህ ጥቅሞቹን፣ ጉዳቱን፣ እንዴት እንደምንጠቀም ሁሉን ነገር አብረን እናያለን ማለት ነው። አብራችን ቆዩ። እሺ፣ በመጀመሪያ ደረጃ ባታና ኦይል ከምንድን ነው የሚገኘው፣ ከየት ነው የሚመጣው የሚለውን እናያለን ማለት ነው። ባታና ኦይል እንግዲህ ከሴንትራል አሜሪካ ወይም ደግሞ በሳውዝ አሜሪካ በደቡብና በመካከለኛው የአሜሪካ ግዛት ሆንዱራስ የሚባል ሀገር አካባቢ ከዛ ነው የሚመጣው ማለት ነው። ሲጠሩት ምን ይሉታል? ባታና ኦይል ከአሜሪካ የፓልም ዛፍ የሚገኝ ነው ብለው ነው የሚያስቀምጡት ሴንቴንሱ ማለት ነው። ያ ማለት ምንድነው? ይሄኛ በኢትዮጵያ የምንለው የዘንባባ ዛፍ አለ አይደለ? ከሱ ከአሜሪካ የዘንባባ ዛፍ የሚገኝ ቅባት ነው ማለት ነው። ሆንዱራስ ከሚባል ቦታ የሚገኝ ነው ማለት ነው። እሺ፣ ይሄንን ካልኳችሁ እንግዲህ ይሄንን የሚጠቀሙት የነበሩት በሳውዝ አሜሪካ ወይም ደግሞ ሆንዱራስ አካባቢ የሚገኙ የሚስኪቶ የሚባሉ ሞስኪቶ ሳይሆን ሚስኪቶ የሚባሉ የሆንዱራስ አካባቢ የሚኖሩ ኢንዲጂኒየስ የድሮ የጥንት ሰዎች ሲጠቀሙት የነበረ ነው ለፀጉራቸው፣ ለሰውነታቸው። አሁን ላይ እንደዚህ ታሽጎ አምሮበት ምናምን ወጣ እንጂ ከድሮ ጀምሮ ሲጠቀሙት የነበረው ነው። ስሙንም ራሱ ሚራክል ኦይል ወይም ደግሞ ተአምረኛው ቅባት እያሉ ይጠሩት ነበር ማለት ነው። እንግዲህ ይሄ ባታና ኦይል በጣም ሬር ነው፣ ብዙ ቦታዎች ላይ የማይገኝ ነው። ከዚህ አሁን ካልኳችሁ ከሳውዝ አሜሪካና ከሆንዱራስ ነው እንጂ ከብዙ ቦታዎች ላይ የማይገኝ ሬር የሆነ በጣም ጥቂት የሆነ የቅባት ዘር ነው ማለት ነው። እሺ፣ አሁን ደግሞ ስለ ጥቅሙ እናወራለን። ስለ ጥቅሙ ስናወራ ልክ እንደ ማንኛውም በጣም ጥሩ የሚባሉ የተፈጥሮ ቅባቶች እንግዲህ ይሄም ፀጉራችንን እንዳይበጣጠስ፣ እንዳይሰነጣጠቅ ለፀጉር እድገት በጣም ይጠቅማል ማለት ነው። የተለያዩ ቫይታሚኖች ስላሉት እንደገና ደግሞ ፋቲ አሲድ፣ ኦሜጋ 6 ይሄ ሁሉ ስላለው በውስጡ ፀጉራችን በተለይ ለዛላው ጥንካሬ እንዳይበጣጠስ፣ እንዳይሰባበር በጣም ያግዛል። ቆዳችን ላይ ማሳጅ በምናደርገው ሰዓት ፀጉራችን እንዳይነቀልና አዳዲስ ፀጉሮች እንዲወጡ በጣም ያግዘናል ማለት ነው። እሺ፣ ባታና ሌላኛው በጣም የሚታወቅበት ምንድነው? ፀጉርን በማለስለስ የፀጉር ቴክስቸርን በመቀየር በጣም ይታወቃል ማለት ነው። ፀጉራችሁ እንደኔ ከሆነ ወይም ደግሞ ኖርማል ፀጉር ከሆነ ብትጠቀሙት ለማበጠር እንዲመች፣ ለስላሴው እንዲመች፣ ሻይን እንዲያደርግ በጣም ያግዘዋል ማለት ነው። ሌላኛው ነገር ደግሞ የፀጉርን ከለር የማጥቆር ፀጉራችን አመዳማ እንዳይሆን እሱ በጣም ያግዘዋል ማለት ነው። እሺ፣ ሌላ ደግሞ ለቆዳ ለፀጉር ለብዙ ነገር ነው በጣም የሚጠቅመው ቅድም እንደነገርኳችሁ ማለት ነው። አሁን ደግሞ ለቆዳቸውም ስለሚጠቀሙት ማለት ነው። ለቆዳ በተለይ ይሄ ዳርክ ስፖት፣ ይሄ የጠቋቆረ ነገር ካለ ፒግመንቴሽን፣ ይሄ ለማዲያት በጣም ነው የሚጠቀሙት። ለቆዳ ልስላሴ፣ ለደረቅ ቆዳ በጣም ነው የሚሆነው። እንደውም ምን ይላል? ፀጉራችሁ ፋይን ፀጉር ለሆነ ለምሳሌ በጣም ለስላሳ ፀጉር ካላችሁ ወይ እንዳያረገው በጣም ቅባታማና ሙትት ያለ እንዳይሆን በጣም እንዳያለሰልሰው ባትጠቀሙት ወይም ደግሞ በጥቂቱ ብትጠቀሙት ይላል። ስለዚህ ለቆዳችን
ልስላሴ እንግዲህ ለፀጉር እንደዛ ከሆነ ለቆዳችንም እንደዛ ይጠቅመናል ማለት ነው። ስትገዙ ግን ያው የተለያየ ነው። ይሄ ለፀጉር ነው፣ ይሄኛው ለፀጉር ነው። ይሄ ቮሉማይዝን ይላል ለፀጉር ብዛት፣ ለፀጉር ብዛትና ለፀጉር ጥንካሬ ይላል ማለት ነው። ለእድገት፣ ለፀጉር ብዛት፣ ለጥንካሬው ነው ይሄ የሚጠቅመው። ግን ለቆዳችሁ ሲሆን ደግሞ የቆዳ ብላችሁ ነው መግዛት ያለባችሁ ማለት ነው። ልክ እንደ ሆሆባ ኦይል ከዚህ በፊት እንዳሳየዋችሁ ቅባቶች አንዳንዶቹ ታውቃላችሁ ለፀጉርም ለቆዳም ይላሉ። ይሄኛው ግን ለቆዳ ለብቻ መግዛት አለባችሁ ማለት ነው። እሺ ይሄን ሁሉ ጥሩ ነገር ከነገርኳችሁ ሁሌም በኔ ቪዲዮ ጥሩውንም መጥፎውንም ነው የምነግራችሁ ማለት ነው። ይሄንን ልብ ብላችሁ ብታዳምጡ በጣም አሪፍ ነው። በተለይ የነትስ ለምሳሌ ናይላ የኔ ሁለቱም ናይላም ባባም የነትስ ወይም ደግሞ ይሄ ምንድነው ስሙ የለውዝ ቂቤ ለውዝ ምናምን የሚባሉ ነገሮች አልመንድ እነዚህ ነገሮች አላርጂ የሆናችሁ ካላችሁ ይሄንን ቅባት ከመጠቀማችሁ በፊት ትንሽዬ ቆዳችሁ ላይ ማየት አለባችሁ። በተለይ የለውዝ ቂቤ የለውዝ እንትን ይሄ ለምን መሰላችሁ የነት አይነት ነው። ከነት አይነቶች ስለሚሰራ በተለይ እንደዚህ አይነት አለርጂ ያለባችሁ ሰዎች የምግብ አለርጂ ያለባችሁ ሰዎች መጀመሪያ ቴስት አድርጉት ይላል። መጀመሪያ ሰውነታችሁ ላይ ትንሽዬ ቴስት ማድረግ አለባችሁ። የሚያሳክካችሁ ምናምን ከሆነ ላይስማማችሁ ይችላል ማለት ነው። ስለዚህ ይሄንን አስታውሱ፣ ይሄንን አትርሱ ማለት ነው። እሺ እየከፈትኩት እንነጋገራለን አንዳንድ ነገር። ጭቃውን ላሳያችሁ መጀመሪያ። ይሄ የጭቃው ነው የሚሸጥ ፌክ የሆነ ሊኖርም ስለሚችል አደራ እሱን እየተጠነቀቃችሁ ከቻልኩኝ በደንብ እንደዚህ አድርጌ ያሳያቸዋለሁ። ይሄኛው 100% ኦሪጂናሉ ነው ማለት ነው። ከአማዞን ነው የሚገዛው ቤን ይሄንን። እሺ ይሄኛውን እየከፈትኩኝ እንነጋገራለን። አንዳንድ ጊዜ እኔ የማስበውን ነገር ልንገራችሁ። ለምሳሌ ብዙ አይነት ቅባቶች አሉ አይደለ? በተለይ ግን እንደኛ እንደ ኢትዮጵያውያን በተፈጥሮ ነገራችን ላይ ያልተጠቀመ ህዝብ የለም። በቃ እንደኛ እንደ ኢትዮጵያውያን ነው የምላችሁ። ብዙ ያልተጠቀምንባቸው ብዙ ነገሮች አሉ፣ ብዙ ሀብቶች አሉ። እና ሁሌም የምለው ፈጣሪ አምላክ ሰላም ሰጥቶን ፍቅር ሰጥቶን በአይናችን ያላየናቸውን ነገር ተጠቅመንባቸው ብንኖር በጣም ነው ደስ የሚለኝ። ብንጠቀምባቸው ፈጣሪ የሰጠንን ነገሮች ነው የምላቸው። ሌላው ሀገር ላይ በብዙ ነገር ይሰራሉ። ብዙ ነገር አንዳንድ ጊዜ ለምሳሌ አንድ የሻይ ቅመም ወይ ለምሳሌ የጥብስ ቅጠል እኛ ሀገር በቃ ጥብስ ቅጠል እንትን ለመስራት ነው የሚታወቀው። ሌላ ቦታ ግን የተለያዩ መድኃኒቶች ይሰራሉ፣ ቅባቶች ይሰራሉ፣ ብዙ ነገር። ይሄ በፊት የካስተር ኦይል ስለ ካስተር ኦይል ስነግራችሁ መስኪዬ ይሄ እኮ ኢትዮጵያ እንጀራ ሲጋገር ምጣድ እኔ እንኳን አይቼው አላውቅም በእውነት ለመናገር። እኔ የማውቀው ይሄ ሌላውን ትንንሿን ስሙ ራሱ ጠፋብኝ፣ እንጀራ የሚታሰስበት ትንሹን ነው የማውቀው እንጂ የጉሎውን አይቼውም አላውቅም ማለት ነው። እና እሱ እኮ አለ ብላችሁ ነበር። እና በሱ አሁን ለምሳሌ ካስተር እኔ ለኢትዮጵያ አላዳላ እንጂ ብዙ ነገሮች የኢትዮጵያ በጣም ኦርጋኒክ ነው እና ያንን ነገር ተጠቅመንበት ገበሬዎቻችን ተጠቅመውበት ወደ ሌላ ነገር ትልቅ ነገር አድጎ ወደ ውጪ ተልኮ ሀገር ውስጥ ላሉትም ተጠቅመንበት ቢሆን በጣም ደስ ይለኛል። ለብዙ ነገር ነው የምላችሁ። እና ውስጡ ሁለት በአንድ ላይ ነው። አንድም ይሸጣል ግን ያው ሁለቱን አንድ ላይ ነው የገዛሁት ማለት ነው። ሁለት ምርጫ አለ፣ ሁለት አለ፣ አንድ አለ። እና ይሄንን ይመስላል። እቃው እንትን ነው፣ ጠርሙስ ነው። ይሄ ፈሳሹ ነው፣ ይሄኛው ጭቃው ነው ማለት ነው። እና ውስጡ ደግሞ የሆነ እንትን አለው። ይሄ ያው መቀበያ ምናምን ነው የሚሆነው። እና ምንላችሁ ፈልጌ ነው፣ አንዳንድ ጊዜ ብዙ አይነት ቅባቶች አሉ አይደል? ይሄ መቀበያ ነው ውስጡ ያለው።
ብዙ አይነት ቅባቶች አሉ ግን ሁሉም ለሁላችንም ይስማማናል ማለት አይደለም። አንዳንድ ጊዜ ቅባቶችን ቀላቅለን እንጠቀም እንላችሁ የሁሉም ቅባቶች እንትን ስለሚለያዩ ጥቅማቸው ስለሚለያይ ነው። ለምሳሌ ይሄ ደረቅ ፀጉር ላለው ክርችፍ ያለ ፀጉር የሚሰባበር ፀጉር ላለው ጥሩ ነው አይደለ? ኮኮናት ኦይል ደረቅ ፀጉር ላለው ጥሩ አይደለም ከሌላ ቅባት ጋር ካልቀላቀላችሁት በስተቀር። መካከለኛ ፀጉር ላለው ነው ጥሩ። ብቻውን መቀባት አይሆንም፣ ለአንዳንድ ፀጉር ያደርቃል። ስለዚህ የተለያየ ቅባቶች ቢኖሩም መርጠን ጥሩ ጥሩ የሆኑትን መርጠን ቀላቅለን ብንጠቀማቸው የሁሉንም የተለያየ ጥቅም እናገኛለን ማለት ነው። ይሄው እንደምታዩት እዚህ ጋር እስቲ ከፍቼ ሽታው ሊያው 5 ሚሊ ሊትር ይላል። ልክፈተውና እውነት ለመናገር ምንም አይሸትም። ምንም አይሸትም፣ ሽታ የለውም። ግን ስለዚህ ነገር ሳነብ ምንድነው የሚለው? ሽታው እርዝሊ ነው የሚለው። ይሄ ሽታ የሌለው ነው የሚለው እና ምንም ነገር በእውነት ውሃ ነው የሚለው እና አሪፍ ነው። እስቲ ልየው። ቅምሻ ሁሌም መቅመስ አለብን። ትንሽዬ ፓች ቴስት ይላል። ፓች ቴስት አርጋችሁ ነው መጠቀም ያለባችሁ ማለት ነው። ስለዚህ እኔ ግን ምንም አለርጂ ምናምን የለብኝም። ስለዚህ ምንም ችግር የለውም ለኔ ማለት ነው። ለኔ አለርጂ ምናምን የለብኝም። እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አለርጂ ምናምን ላለባችሁ ሰዎች ነው። አለርጂ ላለባችሁ ሰዎች እንደዛ አርጋችሁ ነው መጠቀም ያለባችሁ። እሺ ባልፈታው ምንም ችግር የለውም እና ይሄን ይመስላል። ውስጡ ከለሩ ይሄንና ባታና ኦይል እንደ ቢጫ አይነት ነገር ነው ውስጡ። አያችሁ ቢጫ አይነት ነው ከለሩ ማለት ነው። ስለዚህ ይሄንን እንደዚህ አርጋችሁ አስቀምጣችሁ ውስጡን አናታችሁን ትቀቡታላችሁ፣ ዛላውንም ትቀቡታላችሁ። ስለዚህ አጠቃቀሙ ይሄ ነው ማለት ነው። አጠቃቀሙ ለቆዳችሁም ነው ለዛላውም ነው። ምክንያቱም ለዛላ ለሚሰባበር በጣም አሪፍ ስለሆነ ማለት ነው። ስለዚህ ብዙ የተወራለት ባታና ኦይል መስኪዬ አሳየን ያላችሁኝ ይሄው ገዝቼ አሳይቻችኋለሁ። እንደማንኛውም ቅባት ነው ለኔ ይቅርታ አድርጉልኝና ሌላዎቹም ቅባቶች ልክ እንደዚህ ጥቅም ስላላቸው ማለት ነው አይደለ? ግን ጥሩ የሚባሉትን እናንተ ለምሳሌ መስኪዬ እስቲ አንድ ቅባት በቃ ጥሩ የሆነ አሳይኝ ስትሉኝ ምሳሌ ነው የምላችሁ። እንደ ምሳሌ አሁን በደንብ እንድትረዱኝ እሺ። ለምሳሌ አንድ ጥሩ ምግብ እድሜ ልካችን የምንበላው አንድ ነገር ብቻ እስቲ አሳዩኝ ብላችሁ አይሆንም። ምክንያቱም ሰውነታችን ቬጂ ያስፈልገዋል፣ ጥራጥሬ ያስፈልገናል፣ አትክልት ያስፈልገናል፣ ስጋ ነክ ነገር አይደለ? ሰውነታችን ከዚህም ከዛም ስናረግ ነው የተለያየ ነገሮች ናቸው የሚጠቅሙን። የተለያየ ቫይታሚኖች አይደለ የምናገኘው። አንዱን ከብርቱካን አንዱን እናገኛለን፣ ከቲማቲም አንዱን፣ ከጎመን አንዱን። ስለዚህ የፀጉር ቅባቶችም እንደዛ ነው። አንዱ ሌላ ጥቅም አለው፣ አንዱ ሌላ ጥቅም አለው። ስለዚህ ከቻላችሁ ምርጥ የምትሉትን ቅባቶች ትመርጡና 3ም ይሁን 2ም ይሁን 4ም ይሁን ትመርጡና ከፈለጋችሁ ቅባቶቹን ብቻ ቀላቅላችሁ መቀባት። ጊዜ ከሌላችሁ እንደኔ ቅባት ሰርታችሁ አበልጽጋችሁት የበለጠ ደግሞ ጥሩ አድርጋችሁት መጠቀም ከቻላችሁ እንደኔ ቅባት ሰርታችሁ ሮዝመሪ የተለያየ ነገር ጨምራችሁበት እሱ ጥሩ ነው በጣም። በተለይ ይሄ ለፀጉራችን ወዝና ጥቁረት ጨማምራችሁ ብትሰሩት አሪፍ ነው። ያለበለዚያ ግን ለምሳሌ ይሄ እንትን ኮኮናት ኦይል ቢሆን ከዛ ደግሞ ጆጆባ ኦይል ወይም ሆሆባ ኦይል ቢሆን ሌላ ደግሞ ቅባቶች የሚመቻችሁን አንድ ላይ አድርጋችሁ ተቀቡ ማለት ነው። ይሄንን ይመስላል። ሌላ ጥያቄ ካላችሁ ከዚህ በታች ስለዚህ ስለ ባታና ኦይል ያልተናገርኩት ነገር ካለ
ከታች ማስቀመጥ ትችላላችሁ። ይሄንን ይመስላል። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ አምላክ ለኢትዮጵያ ለሀገራችን ለሁላችንም ሰላም፣ ጤና፣ ፍቅር፣ በረከት ይስጠን። በሚቀጥለው ቪዲዮ እንደ እግዚአብሔር ፍቃድ እንገናኛለን። በሳምንትም በሁለት ሳምንትም ቢሆን በሶስት ሳምንትም ፈጣሪ በፈቀደ ጊዜ እንገናኛለን። ሰላም ቆዩኝ። ቻው